ወቅታዊ ታማኝና ፈጣን መረጃዎችን ወደ እናንተ የሚያደርሰው የፈጠነ ሚዲያ የዕለቱን ዜናዎችን ጀምሯል። በምስራቅ አፍሪካ ቀጠናዊ ዲፕሎማሲ እንዲሁም በሀገር ውስጥ ወቅታዊ ፖለቲካዊና ወታደራዊ ጉዳዮች ላይ ትኩረት ያደረጉ ዋና ዋና ዜናዎችን ይዞላችሁ ቀርቧል። አብራችሁን ቆዩ። የደቡብ ሱዳን የሀገር ውስጥ ጉዳይ ሚኒስትር ኢትዮጵያን የደቡብ ሱዳን አባት ሲሉ መግለጻቸውን ተንተርሶ የወጣው ዘገባ የብዙዎችን ትኩረት ስቧል። ሚኒስትሩ ይህንን ታሪካዊ መግለጫ የሰጡት በጁባ ከኢትዮጵያ ባለሙሉ ስልጣን አምባሳደር ደሊል ካዲር ጋር በነበራቸው ከፍተኛ የዲፕሎማሲያዊ ስብሰባ ወቅት መሆኑን ሱዳንስ ፖስት የተባለው ቀጠናዊ የዜና ምንጭ በስፋት ዘግቦታል። ሁለቱ ከፍተኛ የስራ ኃላፊዎች በዋናነት የተወያዩት በሁለቱ ጎረቤት ሀገራት የድንበር ደህንነት፣ በህገወጥ የሰዎችና የጦር መሳሪያ ዝውውር መከላከል እንዲሁም በሁለትዮሽ ስልታዊ ግንኙነቶች ዙሪያ መሆኑ ታውቋል። የደቡብ ሱዳን የሀገር ውስጥ ጉዳይ ሚኒስትር በውይይቱ ወቅት እንደገለጹት ደቡብ ሱዳን ሉዓላዊነት ሀገር ሆና ለመቆም ባደረገችው የረጅም ዓመታት ነጻነት ትግል አዲስ አበባ ላበረከተችው የማይተካ ሚናና ላደረገችው ሁለንተናዊ ድጋፍ የጁባ መንግስትና ህዝብ የላቀ ምስጋና አላቸው። ሚኒስትሩ አክለውም ይህ ታሪካዊ ውለታ ኢትዮጵያን በደቡብ ሱዳናዊ ዘንድ እንደ አባት የሚያስቆጥራት ያደርጋታል ብለዋል። የኢትዮጵያ አምባሳደር ደሊል ካዲር በበኩላቸው ኢትዮጵያ ለደቡብ ሱዳን ሰላምና መረጋጋት የምታደርገውን ድጋፍ አጠናክራ እንደምትቀጥል አረጋግጠዋል። በተለይም የጋራ ድንበሮችን ይበልጥ ሰላማዊና ለንግድ ክፍት ለማድረግ ሁለቱ ሀገራት በጸጥታው ዘርፍ በቅንጅት መስራት እንዳለባቸው አምባሳደሩ አሳስበዋል። ደቡብ ሱዳናውያን በካርቱም መንግስት ላይ ያደረጉትን የመጀመሪያውንና ሁለተኛውን የነጻነት ትግል ኢትዮጵያ በግንባር ቀደምትነት ስትደግፍ ነበር። ደቡብ ሱዳን በ2011 ነጻነቷን ካወጀች በኋላም ጭምር በሀገሪቱ የተቀሰቀሰውን የእርስ በርስ ግጭት ለማስቆም የተደረጉት ታላላቅ የሰላም ስምምነቶች የተፈረሙትና የተመቻቹት በአዲስ አበባ ከተማ ነበር። ኢትዮጵያ በተለይ አከራካሪ በሆነው የአብዬ ግዛት ውስጥ በተባበሩት መንግስታት ድርጅት ጥላ ስር ሰላም አስከባሪ ጦር በማሰማራት የቀጠናውን ደህንነት በመጠበቅ ረገድ ትልቅ መስዋዕትነት እየከፈለች ትገኛለች። ይህ የደቡብ ሱዳን ከፍተኛ ባለስልጣን መግለጫ በሁለቱ ሀገራት መካከል ያለውን ጥልቅ የወንድማማችነት ትስስር ይበልጥ የሚያጎላ መሆኑን የፖለቲካ ተንታኞች ይገልጻሉ። በተለይም በአሁኑ ወቅት በምስራቅ አፍሪካ ቀጠና ከተደቀኑት የጸጥታ ስጋቶች አንጻር ሁለቱ ጎረቤታማ ሀገራት የድንበር አካባቢያቸውን በጋራ ለመጠበቅና ሽብርተኝነትን ለመከላከል የሚያደርጉትን ጥረት አዎንታዊ በሆነ መልኩ ያግዘዋል ተብሎ ይታመናል። ስብሰባው የተጠናቀቀው ሁለቱ ሀገራት በጸጥታና በኢሚግሬሽን ዘርፍ ያላቸውን መረጃ የመለዋወጥ አቅም ይበልጥ ለማሳደግና የጋራ ድንበር ኮሚቴዎችን ስራ ለማጠናከር የደረሱበት የጋራ ስምምነት ነው። ከዚህ በመቀጠል በፌዴራሉ መንግስትና በፋኖ ኃይሎች መካከል የሚካሄደው ግጭት ሶስተኛ ዓመቱን በያዘበት በአሁኑ ወቅት የአማራ ፋኖ ብሔራዊ ንቅናቄ በመተከል ዞን አዲስ የወታደራዊ ኃይል ምረቃ ማካሄዱን አስታውቋል። ዝርዝሩ እንደሚከተለው። የአማራ ፋኖ ብሔራዊ ንቅናቄ ሊቀመንበር አርበኛ ዘመነ ካሴ ህወሓት ከፌዴራል መከላከያ ሰራዊት ጋር በመሆን የፋኖን ኃይል ላለመዋጋት የወሰደው አቋም የገዢውን ፓርቲ የስልታዊ ዕቅድ ያከሸፈ መሆኑን ገልጸዋል። ሊቀመንበሩ ይህንን የተናገረው በመተከል ዞን በተካሄደው አዲስ የፋኖ ተዋጊዎች ምረቃ ስነስርዓት ላይ ተገኝተው ባደረገው ንግግር መሆኑን ከንቅናቄው የወጡ መረጃዎች አመላክተዋል። ከወራት መገለል በኋላ በይፋ ወደ ሚዲያ ብቅ በማለት ንግግር ያደረገው የንቅናቄው መሪ ዘመነ ካሴ ህወሓት ከመከላከያ ጋር ሆኖ ፋኖን አልዋጋ ማለቱ የብልጽግናን ሴራ አክሽፎታል ሲል ተደምጧል። እንደ ንቅናቄው መሪ ገለጻ ከሆነ ይህ ውሳኔ በመንግስት በኩል የአማራና የትግራይ ኃይሎችን እርስ በርስ ለማጋጨትና ቀጠናውን ወደ አዲስ ዙር ደም መፋሰስ ለመክተት የተሸረበውን ስሌት ያመከነ ነው። ሊቀመንበሩ አክለውም የአማራ ህዝብ ወታደራዊና ፖለቲካዊ ትግል ባይኖር ኖሮ የፕሪቶሪያው ሰላም ስምምነት እንኳን ሊመጣ እንደማይችል በመጥቀስ እሱ የሚመራው ኃይል በአሁኑ ወቅት በጥሩ ወታደራዊ ስልታዊና የንቃተ ህሊና አቅም ላይ እንደሚገኝ ለአዲሶቹ ተመራቂዎች አስታውቋል። በመተከል ዞን የተካሄደው ይህ የኃይል ምረቃ ንቅናቄው በተለያዩ ግንባሮች ያለውን ወታደራዊ ይዞታ እያሰፋ መምጣቱን የሚያሳይ ነው ሲሉ የንቅናቄው ወታደራዊ አዛዦች ገልጸዋል። ይህ በመተከል የተካሄደውን የኃይል ምረቃና የተሰጡትን አስተያየቶች አስመልክቶ ከተጠቀሱት የፌዴራል መንግስትም ሆነ ከህወሓት አካላት በኩል እስካሁን የተሰጠ ይፋዊና ቀጥተኛ ምላሽ የለም። ሆኖም ወደ እውነታው ስንመለስ በፌዴራሉ መንግስትና በአማራ ፋኖ ኃይሎች መካከል የተካሄደ ያለው ግጭት አንዴ በረድ አንዴ ደግሞ የተፋፋመ በመሆን አሁን ላይ ሶስተኛ ዓመቱን ይዟል። ግጭቱ የጀመረው እንደ አውሮፓውያን አቆጣጠር በኤፕሪል 2023 የፌዴራሉ መንግስት የክልል ልዩ ኃይሎችን መልሶ ለማደራጀት የወሰነው ውሳኔ ተከትሎ እንደነበር ይታወሳል። በሌላ በኩል በፕሪቶሪያው ስምምነት መሰረት በትግራይ ክልል ጊዜያዊ አስተዳደር የተመሰረተ ቢሆንም በህወሓት የውስጥ አመራሮች መካከል የተፈጠረው ክፍፍልና ከፌዴራሉ መንግስት ጋር ያለው ግንኙነት አሁንም በተለያዩ ውጥረቶች ውስጥ እያለፈ ይገኛል። ፋኖ በበኩሉ በተለይ በጎንደር፣ በጎጃም፣ በወሎና በሸዋ ግንባሮች ወታደራዊ እንቅስቃሴውን እያጠናከረ መሄዱን በተደጋጋሚ በሚያወጣቸው መግለጫዎች ያሳውቃል። ይህ በእንዲህ እንዳለ በተለያዩ የአማራ ክልል አካባቢዎችና አዋሳኝ ዞኖች ውስጥ የሚካሄዱት ወታደራዊ ግጭቶች በሰላማዊ ሰዎች ህይወት፣ በሰብአዊ መብቶችና በኢኮኖሚው ላይ ያደረሱ ያሉት ጉዳት ከፍተኛ መሆኑን ዓለም አቀፍ የሰብአዊ መብት ተሟጋቾችና የተባበሩት መንግስታት ድርጅት በሪፖርታቸው ላይ እየገለጹ ይገኛሉ። የፖለቲካ ታዛቢዎች እንደሚሉት ከሆነ በቀጠናው ዘላቂ ሰላም ለማውረድ ከወታደራዊ አማራጭ ይልቅ ሁሉን አቀፍ የፖለቲካ ውይይት ማድረግ ብቸኛው መፍትሄ መሆኑን ያሰምሩበታል። ከተለያዩ የሀገር ውስጥና ቀጠናዊ የዜና ምንጮች አጠናክረን ያቀረብንላችሁ የፈጠነ ሚዲያ የዕለቱ ዜናዎች እነዚህ ይመስሉ ነበር። መረጃዎችን በፍጥነትና በጥራት ለማግኘት የፈጠነ ሚዲያን ሰብስክራይብ ማድረግ እንዳትረሱ።